Yeah.
የዘላለም ካህን እንደ መልከጼዴቅ መፍቀሬ የነሳ የሚያደርግ ከመንፈስ ቅዱስ ጋር ከአባቱ
ምስጋናችን ይቀበልልን። ተነሳ ብለን አረገ ብለን ደግሞ ልደት ቤተክርስቲያን ሰብስቦ ስለባረከን ስለቀደሰን ሕይወት አጽናኝ በሆነ ቃሉ ስላጽናናን ስላበረታን
ቅዱሳን ክብርና ምስጋና ለእርሱ ይሁን። መምህር መጋቤ ሐዲስ ቀሲስ ንጉሡ ዓለሙ የቤተ ክርስቲያናችን የስብከተ ወንጌል ክፍል ኃላፊ፣ መጋቤ ሐዲስ መምህር ሄኖክ ፈንቴ አዲስ አበባ ሀገረ ስብከት የታላቁ የቀጨኔ መድኃኔዓለም ስብከተ ወንጌል ኃላፊ መጽሐፍ መምህር፣ ሌሎችም ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ የደብራችን መዘምራን፣ የሰንበት ትምህርት ቤት መሠረተ ሃይማኖት መዘምራን ልጆቻችን፣ እንደዚሁ በዚህ የተገኛችሁ የክርስቶስ ቤተሰቦች ሁላችሁም እንደምን አመሻችሁ። እግዚአብሔር ይመስገን ብለን እንድናመሰግነው እንድናመልከው የፈቀደልን የሰበሰበን አምላክ አሁንም ክብርና ምስጋና ለእርሱ ይሁን። እግዚአብሔርን እስኪ ስለ ሁሉም ነገር አመስግኑ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አብሮት ከሆነለት በስተቀረ እንዲህ ያለውን ስራ የሚሰራ ማንም የለም። እነሆ ወጣት ልጆቻችን የገነተ ኢየሱስ የገነተ ማርያም ቤተክርስቲያን አካባቢ ወጣቶች እግዚአብሔርን ቃል መነሻ በማድረግ እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ደግሞ ያከናውንልናል የሚለውን እግዚአብሔር እንደሚረዳቸው እግዚአብሔር እንደሚያግዛቸው ድካማቸውን እግዚአብሔር ተመልክቶ ፍሬውን እንዲያሳያቸው አምነው እውነት የጌታችን የኢየሱስ ክርስቶስን ወርኃዊ በዓል እንዲህ ባለ ሁኔታ ጉባኤው በደመቀ እንደዚሁም የክርስቶስ የሆነው ሁሉ እንዲህ ባለ ብዛት ተሰብስበው ወንጌል እንዲሰበክ በእውነት አስበው አልመው በተነሱበት ተግባር ላይ እግዚአብሔር ረድቷቸው በአጭር ጊዜ ይህንን ተአምር ይህንን ለውጥ ለማየት በቅተናልና እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑላቸው። አሁን የገነተ ኢየሱስ የገነተ ማርያም አጥቢያ ምዕመናን ኦርቶዶክሳውያን ቅዱስ ልጆቻችን አሁን ይህ ጥንታዊና ታላቅ ቤተ ክርስቲያን የ100 ዓመት ታሪኩን እያስከበራችሁና እያደሳችሁ እንደሆነ ሲሰማኝ ደስ ይለኛል። አሁን ወደሚመጥናችሁ ጉባኤ እየመጣችሁ እንደሚታወቀው እዚህ አካባቢ ያላቸው ኦርቶዶክሳውያን 99 ከምናምን ነጥብ ያህሉ ኦርቶዶክስ ነው ይታወቃል። ለሃይማኖቱ ፍቅር ያለው ለሀገሩ ፍቅር ያለው በጸና ሃይማኖት የታነጸ ቤተክርስቲያን የምትቆራበትና ቤተክርስቲያን የምትጸናበት ሕዝበ ክርስቲያን ያለበት አካባቢ መሆኑ ይታወቃል። የያዛችሁት አጥቢያ የያዛችሁት ቤተክርስቲያንም በ100 ዓመት የሚቆጠርለት ታላቅ የበረከት ቦታ እንደሆነም ይህንኑ እንዲሁ ትገነዘባላችሁ። ራሱን ባለቤቱ መሆኑ ጌታችን አምላካችን ኢየሱስ ክርስቶስ መሆኑ እንዲሁም እናቱ ቅድስት ድንግል ማርያም መሆኗ ይሄ ለእናንተ ልዩ ነው። በእውነቱ እኮ እናትና ልጇ ያለበት አጥቢያ ቤተክርስቲያን በአንድ ይህ ልዩ ሚስጥር ነው። ልዩ መልእክት አለው። እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ስለዚህ በዚህ እንደመሆናችሁ